በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች ከዚህ በመቀጠል የዘወትር ጸሎት በመጸለይ ፕሮግራማችንን እንጀምራለን። እናታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ብለሽ፣ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማኅበራችንን ዛሬ ባርኪልን። አምላክን በድንግልና የወለድሽ እመቤታችን ማርያም ጸሎት። ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቱ በእግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራን ለእኔ አድርጓልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዳስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው። ውድ የክርስቶስ ቤተሰቦች ከዚህ በመቀጠል በዕለተ ሰኞ የሚጸለይ የእመቤታችን የቅድስት ድንግል ማርያም ውዳሴ ማርያም እናሰማለን። ጌታ ልቡ ያዘነ የተከዘ አዳምን ነጻ ያወጣውና ወደ ቀድሞ ቦታው ይመልሰው ዘንድ ወደደ። ቅድስት ሆይ ለምኝልን። ከድንግል ያለ ወንድ ዘር በሥጋ ተወለደና አዳነን። ከሲዳ ብሎ ሲያሳታት ሔዋን እግዚአብሔር ምጥሽን ጻርሽን እጅግ አበዛዋለሁ ብሎ ፈረደባት። ሰውን ወደደና ዳግመኛም ነጻ አደረጋት። ቅድስት ሆይ ለምኝልን። ሰው የሆነና በእኛ ያደረ ቃል ኢየሱስ ክርስቶስ ነው። ክብሩን ለአባቱ አንድ እንደመሆኑ ክብር አየን፣ ይቅር ይለን ዘንድ ወደደ። ቅድስት ሆይ ለምኝልን። ነቢዩ ኢሳይያስ በመንፈስ ቅዱስ የአማኑኤል ምስጢር አየ። ስለዚህ ሕፃን ተወለደልን ወልድም ተሰጠን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን። ሰው ሆይ ፈጽመ ደስ ይበልህ፣ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰደደልን። ቅድስት ሆይ ለምኝልን። የነበረው የሚኖረው የመጣው ዳግመኛ የሚመጣው ቃል ኢየሱስ ክርስቶስ ያለመለወጥ ፍጹም ሰው ሆነ። አንድ ወልድ በሥራ ሁሉ አልተለየም። የእግዚአብሔር ቃል መለኮት አንድ ነው እንጂ። ቅድስት ሆይ ለምኝልን። የነቢያት ሀገራቸው ቤተልሔም ሆይ ደስ ይበልሽ፣ ሁለተኛው አዳም ክርስቶስ ባንቺ ዘንድ ተወልዷልና። የቀደመው ሰው አዳም ከምድር ከሲኦል ወደ ገነት ይመልሰው ዘንድ አዳምን መሬት ነበርህና ወደ መሬት ትመለሳለህ ብሎ የፈረደበትን የሞት ፍርድ ያጠፋለት ዘንድ ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። ቅድስት ሆይ ለምኝልን። የሰው ሁሉ ሰውነት ፈጽሞ ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰውም እርሱ በሚፈቅደው እያሉ ከመላእክት ጋር
አሰምተው ንጉሥ ክርስቶስን ያመሰግኑታል። የቀድሞውን እርግማን አጥፍቷልና የጠላት ምክሩን አፈረሰበት። ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀደደላቸው። በዳዊት ሀገር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋን ነጻ አደረጋቸው። ቅድስት ሆይ ለምኝልን። በዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን፣ ስለ ሰው ፍቅር ወደ ዓለም የመጣ ፍጥረት ሁሉ በመምጣት ደስ አለው። አዳምን ከስህተት አድነዋልና ሔዋንንም ከሞት ጻረኝነት አድነሃታልና የምንወለድበትን መንፈስ ረቂቁን ልደት ሰጠኸን። ከመላእክት ጋርም አመሰገንህ። ቅድስት ሆይ ለምኝልን። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ፍቅሯ፣ ረድኤቷ፣ በረከቷ ከሁላችን ጋር ይሁን። ከዚህ በመቀጠል ውድ ቤተሰቦቼ የቅዱስ ዳዊትን ጸሎት እናቀርባለን። የቅዱስ ዳዊት ጸሎት ምዕራፍ 24 ከቁጥር 1 እስከ 10 ያለውን አብረን እንጸልያለን። አቤቱ ወደ አንተ ነፍሴን አነሳለሁ። አምላኬ አንተን ታመንኩ አላፈርኩም። ጠላቶቼ በእኔ አይሳቁብኝ። አንተን ተስፋ የሚያደርጉ አያፍሩም፣ በከንቱ የሚጋበዙም ያፍራሉ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። አንተ የመድኃኒቴ አምላክ ነህና በእውነት ምራኝ አስተምረኝ። ቀኑን ሁሉ አንተን ተስፋ አድርጌያለሁ። አቤቱ ምሕረትንና ቸርነትን አስብ፣ ከጥንት ጀምሮ ናቸውና የልጅነቴን ኃጢአት መተላለፍ አታስብብኝ። አቤቱ ስለ ቸርነት ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ቅንም ነው፣ ስለዚህም ኃጢአተኞች በመንገድ ይመራቸዋል። ነገሮችን በፍርድ ይመራል፣ ለገሮችም መንገድን ያስተምራቸዋል። የእግዚአብሔር መንገድ ሁሉ ቸርነትና እውነት ነውና። አሜን። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ውድ የክርስቶስ ቤተሰቦች በያላችሁበት ምድር ዳርቻ የእመቤታችን የቅድስት ድንግል ማርያም ፍቅር፣ ረድኤት፣ በረከት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥበቃ፣ አባትነት፣ አምላክነት አይለያችሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለዓለም ሁሉ ይሁን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ሼር እና ላይክ በማድረግ ለሌሎች እንዲደርስ ያድርጉ። ሁሌም ከኛ ጋር ስለሆነና ቪዲዮውን እስከ መጨረሻው ስለሚከታተሉ እናመሰግናለን። መልካም ጊዜ። አሜን።